ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ ዲን የሚያውቅ ሰው አይረበሽም አይገርመውም ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባት ትልቁ ደስታ ማለት ሌላ ዳስ ይበላስ ታዲያ ይሄ አሁን እኛ النجاح والسعاده التي ننشدها እያልነው እየደጋገምነው ያለው ዱንያ ላይ ያለ ደስታ አኺራ ላይ የሚገኝ ደስታ ተሕቂቅ እንዲሆን ይሄ ነገር ተሕቂቅ እንዲሆን ከቦታው እንዲደርስ ሙከዊናት አሉ ሰክሰስ ኪስ የሚባሉ ለዚህ ሙከዊናት አሉ ይሄን ደስታችንን እንድናገኝ በመጀመሪያ ደረጃ ዲናችንን ልናውቅ ይገባል የመጀመሪያ ዲን የሚባለው ነገር ምንድነው ልናውቀው ይገባል ከምን ይጀምራል የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከማወቅ ሊጀምር ይችላል ሲራ እስቲ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ እጁን ያውጣስ አረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ አረ ጉድ ላ ሐውለ ወላ ረውደቱል አንዋር አላነበባችሁ ረውደቱል አንዋር በአማርኛ ተተርጉሞ አላነበባችሁ ረሂቀል መክቱም ተተርጉሞ አላነበባችሁ ሼም ነው ይሄ ላ ኢላሃ ኢላላህ የታለ ያ ይሄ በጣም በመርከዙ ሲራ ይሰጣል አይሰጥም የሲራ ትምህርት ይሰጣል አይሰጥም لا حول ولا قوة إلا بالله يا نبي صلى الله عليه وسلم سيرة روضة الأنوار رحيق المختوم هذا الحبيب يا محب السيرة النبوي لابن هشام أين سيران كالا نببن خلاص ألا وقنا مدينون حياة الصحابة يا نببا وند صحابوچن حياتاچو سن አረጃችሁን አውጡ ያነበበ እኮ የሚያኮራ ነው እንዲበል እንጂ ያነበበ لا اله الا الله እሺ የሴት ሰሃቢያትን ታሪክ ያነበበ አላህን ፍሩ ከዛሬ ጀምሮ ንባብ ለዚህ አሳይመንት ረውደቱል አንዋር ካገር አስገዝታችሁ አምጡ አንብቡ ረሂቀል መክቱም አንብቡ ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ካላወቀን የለም ደስታ አሁን ምንለው ደስታ የለም የሰሃቦቹን ታሪክ ካላወቀን የለም ለዚህ ሲራን ማወቅ አለብን አጂብ እሺ ቁርአን የቁርአን ተፍሲር የቁርአን ተፍሲር በአማርኛ አለ በኦሮምኛ አለ ይሄንን እሺ ያነበበ ያዳመጠ لا اله الا الله አረሰምጣችኋል ዱንያ ላይ ማሻአላህ ተባረከላህ እንዴ خيرሽ احبتي في الله ዲን ከዚህ ነው የሚጀምረው የነብዩ ሰለላሁ ዐለይሂ ወሰለም ሐያት በምን ጀመሩ ምን ውስጥ አለፉ እንዴት አለፉ ሰሃቦቹ እንዴት ተከተሏቸው የግድ ማወቅ አለብን خير ለዚህ አስምሩበት ከሲራ ነው ምን ጀምረው የቁርአኑ ይዘት ምንድነው ሐላል ምንድነው ሐራም በዲን ውስጥ ይሄን ልናውቅ ይገባል ቁርአኑ ለፍዙን እኮ መቅራት ብቻ አይደለም ፋቲሃ መቅራት ብቻ አይደለም ምንድነው ኢስላም የሚባለው ነገር መል ሐላሉ ወመል ሐራም ይሄን ልናውቅ ይገባል ስለዚህ ይሄንን በማወቅ ደስታ ይገኛል በመጀመሪያ ደረጃ ዲን የሚያውቅ ሰው አይገርመውም አያችሁ ይኸውላችሁ ዲን የሚያውቅ ሰው አይረበሽም አይገርመውም ቢያገኝ እንዴት እንደሚሰራበት ያውቃል ያ اخي እኛ እኮ ሀብታሞቻችን ሲባል ዝም ብሎ 100 ሺህ 200 ሺህ የሚሰጥ አይደለም አንድ ሰው ልጥቀስላችሁ አብዱላህ ኢብኑ ሙባረክ ይባላሉ አመቱን ከፋፍለውታል በየ3 ወር 3 ወር አሉ
علم ፍለጋ ይላሉ 3 ወር የምርት ጊዜ 3 ወር ሐጅና ምኑን ጨምሮ ኢባዳ 3 ወር ደግሞ ትግል አያችሁ እንደዚህ ብለው علم ፍለጋ ብለው ሲያውጁ ምን ያደርጉ ነበር መሰላችሁ ስሙ ሰዎች ይላሉ ሁላችሁም መስጂድ ግቡ علم ቅሩ የቤታችሁ አስቤዛ ከኔ መጋዘን ይሰፈር እንደዚህ ሚል ዓሊም ደስታ ይሉ የሚያቀሩት እኮ እሳቸው ናቸው የሰፈሩ ሰው አስቤዛው ከኔ መጋዘን እንደዚህ ሚል ሀብታም እንፈልጋለንኛ አያችሁ ሀብታም ሆኖ የሚሰጥ ማለት ነው ዱንያ እንዴት መሆን እንዳለባት የሚያውቅ እንደዚህ እንፈልጋለን ስለዚህ አንደኛ ዲንን ተረዱ ደስታ ይገኛል ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛሙት የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ የተባለ ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳህ ሲበላ ስታይ ችግረኛ ለብሰው ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳል ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር ጣም ከደስታው ዱንያ ላይ እንዲተደስቶ ያቀ ማልቀስ ጀመረ ይሰው ልጅ ለብሰው ስታዩ ችግረኛ ጠግቦ ስታዩ ከዚህ በላይ የሚያስደስታል ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታዩ እንዴት ነው የሚያስደስተው ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል ሁለተኛ ሰዓቴን አብቃቃለሁ ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ እንዴት ነው ነፍሴን መጠበቀው መብላት ባላችሁበት ሰዓት መብላት መተኛት ባላችሁበት ሰዓት መተኛት አለባችሁ ራሳችንን እንድትጠብቅ አላህ አለይኩም አንፉሰኩም ራሳችሁን ጠብቁ ብሏል ولا تلقوا بايديكم الى التهلكه ራሳችሁን ወደ ጥፋት አትዳርጉ ነው የሚለው አንድ ሰው የራሃብ አድማ ማድረግ አይችልም ራሱን መቆንጠጥ አይችልም መታጠብ ሲችል ቆሽሾ ከሄደ ጸጉሩን ማበጠር ሲችል ተንጨባሮ ከሄደ ቦርኮ ሆነ ከሄደ አላህ ይጠይቀዋል እህታችን አያችሁ እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባትም አያችሁ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ ለምን አላህ ስላዘዘኝ ብላ ማለት አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል ወለሁነ مثل الذي عليهن خير ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም ፑሽ አፕ ስራ አየው ዘርፈጥፈጥ አትበል ሸንቀጥ በል አየው እንደዚህ ነው ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ አዎ እንዲ መሆን አለበት ለምን ነፍስን መጠበቅ ዲን ነው አላህ በእኛ ላይ ያስቀመጠው ሐላፊነት ነው እንቅልፋችን ሰዓቱ ሊጠበቅ ይገባል ምግባችን ሰዓቱ ሊጠበቅ ይገባል አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው ቀጥሎ ክብርን መጠበቅ ክብር በምን ይጠበቃል ከምንም በፊት አውረትን በመሸፈን በሂጃብ
ወደ ሀገራችን ብትመጡ እዚህ እንኳን ትንሽ ይቀላል ወደ ሀገራችን ብትመጡ ሚኒስከርቱ ማአት ነው እንብርት ተገልጦ የሚሄድበት ማአት ነው አያችሁ ያቺ ሴት ሂጃብ ያላደረገችው መጀመሪያ ክብሯን ነው የሸጠችው አንዷ ጸጉሯን እንዲህ ስትበትነው ከታክሲ መሳፈሪያ ኋላኛው ወንበር ላይ ወድቋል ከኋላ ያለ ዱርዬ ይጎነጉነው ጀመረ ምን አገባሽ አላት ምን ያረክ ነው ስትለው ምን አገባሽ ለምን ድንበር አልፎ ነው የመጣው አለ ጸጉር ለምን ድንበር ያልፋል አያችሁ በራሷ ወንበር በራሷ ሂጃብ አያችሁ ለዚህ ሚኒስከርት አድርጋ ፒያሳ መርካቶ ስትል አንዴ ሚስተር ኤ አንዴ ሚስተር ቢ ከኤ እስከ ዜድ ያሉት ይጋልቧታል ከየት ነው ክብር የሚመጣው ሸቀጥ ሆናለች ይቺ ግን ጅልባብ ይቺ ግን ንቃብ ያደረገችው ክብሯን ጠበቀች አልጠበቀች በሂጃብ ክብር ይጠበቃል ክብራችን ልንጠብቅ ይገባል አይናችንን በመጠበቅ ክብር ይጠበቃል አንድ ሰው ሄዶ ያቺንም ይቺንም እቺ ዳሌዋን እቺ ባቷን ምናምን ይያለ ሚለቃቅም ከሆነ ክብሩ ይወርዳል ለዚህ አላህ ወغض ምንድነው ወቁል للمؤمنين يغضوا من ابصارهم ለሙእሚኖች ነገራቸው አይናቸውን ዝቅ ያርጉ አይን ዝቅ በማድረግ ምላስን በመሰብሰብ ብዙ ባለማውራት አንዳንድ ሰው አለ የተከፈተ ሬዲዮ የሚመስል ያወራል መቼ ነው ዝም የምትለው ይባላል ሴቶችም አሉ እርም ይሉ አረ መቼ ነው ዝም የምትዩ ይባላል ለምን እንደዚህ እኛ የምንናገረው ሐጃ ሲኖር መሆን አለበት አያችሁ ሰው ወሬው የሚቆጠር ከሆነ አንዳንዱ ልክ ሲተነፍስ ወርቅ የሚተነፍስ ይመስላል ይባላል እስኪ ተናገር አንተ ተብሎ የሚለመን አለው ክብር አለው ይሄ ሰው አያችሁ ለዚህ ስንናገር ያልገባንን ለመጠየቅ ስንናገር ሰዎች የሚያውቁትን ለማሳወቅ ለመተንተን ስንናገር وقلنا قولا معروفا ሴቶች ቁም ነገር አዘል ንግግርን ተናገሩ وقولوا قولا سديدا ቀጥ ያለ ንግግርን ቁም ነገር አዘል ንግግርን ክብር አዘል ንግግርን ተናገሩ ዝም ብለን እናወራለን እንዴ አያችሁ ክብራችንን መጠበቅ አለብን ተዓፉፍ ጥብቅ መሆን ክብርን አለመሸጥ አለመዋረድ በትንሽ መብቃቃት አውረትን ከመከታተል ከሐሜት መራቅ አውረትን የሚከታተል ሰው እገሌን ታውቃለህ እገሌ ምን እንደሚበላ እገሌ ማን እንደሆነ ታውቃለህ ብሎ የሰውን ነውር የመዘዘ የሚናገር አላህ ያዋርደዋል ይሄን ሰው ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል ዱንያ ዛሬ ካሳቀች ነገ ማስለቀስ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱእ መልካም ስራዎች መጥፎን አወዳደቅ ይጠብቃል ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት በመልካም ስራቸው እኮ እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ ያ ረቢ ያችን ላንተ ስለሰራውት ምን ነው አለ አይመስለኝ አላህ ይድረስልን አንዴ ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች እቺ ሴት ለጋ ልጅ አላት ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል አልጁ ረሃብ ፈጀኝ እርሐሙኒ የርሐምኩሙላህ እዘኑልኝ አላህ ይዘንላችሁ ይላል ቤቱስ ምንም ነገር የላትም ከዚች ጉራሽ ውጭ ምን ታደርግ
አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠች። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚሂ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። አሕበቲ ፊላህ ሌላኛው ደስታችንን የምናገኝበት እኛ ሰክሰስ ኪ የተባለው ልጆቻችንን ስንጠብቅ፣ ልጆቻችንን መጠበቅ። ሒፍዙ ነስል የሚባለው ነገር ልጅን መጠበቅ ከምን ይጀምራል ቢባል ሴት ጥሩ ባልን በመምረጥ፣ ወንድ ጥሩ ሚስትን በመምረጥ። አያችሁ፣ ለሴትና ለሴት ቤተሰቦች የተሰጠ አሳይመንት አለ። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁ። ዲኑን የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት። ደስታ የሚባል ነገር ያኔ ይገኛል። ስለዚህ ለአንድ ዱርዬ ልጅህን ትሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በእርግጫ ይገፋትና ሌላን ያመጣል። እሱ መቀያየር ነው የለመደው፣ በገንዘቡ ይገዛል። አንዲት እህት እኔ ሀብታም ማግባት አልፈልግም አለች። ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረገኝ አልፈልግም አለች። እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገውን ነው፣ ይሄ ነው የሚያከብረኝ አለች። ገብቷታል እሱ። ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀምዓ የሚሰግድ ባህሪው ያማረ፣ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት። ስለዚህ ወንዶች እንድትመረጡ ዲነኞቹ ነው። ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻለሁ። እሺ መርሐባ። ለማንኛውም አላህ አጠይባቱ ሊጠይብን ብሏል አይደል? መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል። እኛ ወንዶቹን መልካም ያድርገን፣ ሴቶቹንም መልካም ያድርጋቸው። መልካሞችን ከመልካሞች አላህ ያጠናድ ያገናኝ። ሌላኛው እዚህ ቦታ ላይ ሳልናገር ላልፈው የማይገባ ነገር አለ። ልጅ ሲባል ልጅ ምን በላ፣ ልጅ ምን ለበሰ፣ ልጅ የት ነው የሚያድረው፣ ምን አልጋ ላይ ነው፣ ልጅ ምን ተማረ፣ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠርም። መጀመሪያ ልጆቼ ሆይ ይላል አንድ ሷሊህ፣ እኔ እኮ ለእናንተ መልካም መዋል የጀመርኩት ሳትወለዱ ጀምሮ ነው አለ። እንዴት ባባ ሲሉት ምርጥ እናት መረጥኩላችሁ አለ። ለዚህ አንተ የምትመርጣት ሴት ለአንተ ሻህዋ እጅግ የተጋነነች ቆንጆ ምናምን አይደለም፣ እናት የምትሆን ወልዳ ማጥባት የምትወድ ልጆቿን በተርቢያ ለማሳደግ ዝግጁ ሆነች። እንዲህ ነው በቃ ለልጆች ማሰብ ሳታገባ ነው።
ከዛ በኋላ ከመጡ በኋላ ደግሞ የዑመር ፎርሙላ አለ ዳዒብ ኢብነከ ሰብዓን አሉ ልጅህን 7 ዓመት ድረስ አሳድገው አብረኸው አጫውተው ዳዒብ ማለት ሙዳዓባ ማጫወት ነው ልጅህ ትከሻህን ይልመደው ልጆችህ ካልሳሙ ባባ ያሉ ካልቀለዱ ልክ አንተ ቤት ስገባ አቡሰን ቀምጠሪራ ጭፍጭፍ አድርጋ ፊትህም ማለት ነው ከሆነ ውይ ገና ሲመጣ ደሞ መጣ ነው እኮ የሚባለው አንተ ከተመቻቸው ግን እቤትህን አንተ ራስህ ታውቀዋለህ ልክ ስትመጣ ደስ ደስ የሚላቸው ባባ መጣ ይቃሉ ካልሲናው ልክ ጫማናው ልክ ከሆነ አቤት እነሱ ተደሰቱ አንተ ተደሰት አለበለዚያ እኛ ቤት አለኛ አንዱ ባባ ዳቦ ስንል ዱብ በል ነው የምንባለው አለ አውዙ ቢላህ እና እንዲህ ያለ ሐያት ካለ والله ፈሸል ነው ይሄ ፈሸል ነው አላህ ፊት ይጠየቃል የለማ ደስታ የሚባል ነገር የለም ለዚህ ልጆችን ልንንከባከብ ይገባል 7 ዓመት ድረስ አሳድገው 7 ዓመት ከ7 እስከ 14 ደግሞ አድብሁ አደብ አስተምረው ኸይር 14 ደርስ አይደለም አደብ መቼ ነው የሚማረው ከ7 እስከ 14 ልጅማ ሆኖ አቅም ሐላልና ሐራምን አይለይም ከ7 እስከ 14 ግን አደብ ሊማር አበላል እንግዳ አስተናገ እንዴት ያስተናግዳል ምን መሆን አለበት እሺ ከ14 እስከ 21 ዓመት ደግሞ ወصاحبه سبعا ቤተሰብ ጋር ስትሄድ ይዘው ሂድ መጅሊስ አብራ አሳትፈው ከ7 እስከ 14 መስጂድ ስትሄድ እጁን ይዘህ ሂድ መስሪያ ቤት ስራ ምን እንደሆነ ገንዘብ በምን ይገኛል ያን ያስረዳው ከዛን ሙሉ ሰው ሆኖ ይገኝልሃል you see this formula እንዲህ ነው ማድረግ ያለብን ኢታር ከመጥፋው ወዳደቅ ለሌሎች ስትኖር አላህ ይጠብቀሃል ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል ወንድሙን ሳጋልጦም ይሰጥ አላሁ አክበር ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው ወንድማማችነትን ያጠብቃል አንድ ሰው መልካም የዋለለትን ሰው መቼም አይረሳው እንደ ጥሩ ሰው ነው የሚያየው አንድ ባለጸጋ ሀብታም ሰው ነበር ብዙ ጓደኞች አሉት ለብዙዎቹ ደይን እዳ ያበድር ነበር ያበድራቸው ነበር አንዴ ታዲያ ታመመ ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ የሚጠይቀው ሰው አጣ እኔ ተከበርኩ አፍታ ስንቱን ያበድርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ ሰው ሲያማክር አይ ባለ ዳዎቹ እዳው መክፈል ስላልቻሉ አይንም ማየት ፈርተው ነው አሉት ግልጽና ይከብደዋል እንዴት ብለው ይምጡ እንደዛ ነው አለው ይሄ ብር ከወንድሞቼ ቆረጠኝ ሰው ጠራና ገበያ ወጣ አዋጅ በላል ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል ወጡ አዋጅ አለ ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት ሰውየው አፉ ብለው ወንድምነትን ገዙ ከብር ወንድም ይበልጣል ብር ይቅርብኝ ወንድሞቼ ይሻላል ቀጥሎ የመጨረሻው ሰዓት የለም እና 5 ደቂቃ ቶለራንስ ስጡኝና حفظul ማል ገንዘባችንን መጠበቅ አለብን እዚህ አሁን ተሰደን ያለነው ሁሌ በስደት መኖር አለብን ለዚህ በመጀመሪያ ደረጃ المرء ضعيف وحده وقوي في اخوانه አንድ ሰው ብቻውን ደካማ ነው ከወንድሞቹ ጋር ሲሆን ጠንካራ ነው ጀማዓን መስርት ለአላህ ብላችሁ ጀማዓን መስርት ጥሩ ስራ የምናውቁ ሰዎች ለወንድሞቻችን የጥሩ ስራ መንገድን እናሳያቸው ለሙስሊም እህቶቻችን ወንድሞቻችን እንጨነቅ በመጀመሪያ ደረጃ how to make money ገንዘብ እንዴት ይገኛል በሐላል የሚለውን ነገር እንረዳኛ መጀመሪያ ደረጃ እንዴት ነው እዚህ ሀገር ህንዱ ነጋዴ ነው አንተ ለምንድን ነው ነጋዴ የማትሆነው ለምንድን ነው የሆነ አክሲዮን ነገር እንትን ብላችሁ የሆነ ሱቅ ለምንድን ነው የማይሰራው አንድ ሰው ጥሩ አረብኛ የሚያውቅ ሰው አለ ለምሳሌ
ከሀገሪቱ ዜጋ ጋር ሆኖ ስለዚህ እኔ ልጆች አመጣለሁ ሱቅ ላይ የሚሰሩ አንተ ቃቅርብልን ትርፍ የጋራ ለምንድነው የማይባለው? ለምንድነው ሁሌ ከጃይ ሆነን የምንኖረውኛ? ይሄ ነገር መፍትሄ ማግኘት አለበት። ጀማዓ መስርቱ፣ አክሲዮን መስርቱ፣ ተንቀሳቀሱ። ይሄ ትንሽ ቡድን ነው። ለዚህ ሴቶቹም ምኖቹም የምትቆጥቡት ገንዘብ ሊኖር ይገባል። በመጀመሪያ ደረጃ how to make money ገንዘብን እንዴት እናገኝ እንስራ፣ ይሄ ጥያቄ መሆን አለበት። ከዚህ ቀጥሎ እንዴት እናስተዳድረው? ገንዘብ እንዴት ገንዘብን ይውለድ ወለድ ማለት አይደለም። እንዴት ገንዘብን ያስገኝ? ይሄ ሊታሰብበት ይገባል። ገንዘብን ነብዩ ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ። ዑመር ኢብኑ ኸጣብ ደላላ ነበሩ። አብዱራህማን ኢብኑ አውፍ ወደ መዲና ሲሄዱ ምንድነው ያሉት? ዱሉኒ አለ ሱቅ ነው ያሉት። እና ካፍልህ ሲባሉ ሱቅን አሳዩኝ፣ ስራ አሳዩኝ። አሳ አትጋብዘው፣ አሳ እንዴት እንደሚጠመድ አሳየው ነው የተባለው። አሳ ከጋበዝከው ዛሬ ጋበዝከው፣ ነገ ሳንተ በሌለበት ሆዱን ያሻሸ ሊኖር ነው። አሳ እንዴት ማጥመድ ካስተማርከው ግን ዛሬም ነገም ለመቼም ላንተም ያቀርብልሃል። አየው ስራን አሳዩ ሰዎችን፣ ስራን እንልመድኛ። ለዚህ ጧት አያችሁ ስንነሳ ወደ ከመውጣታችን በፊት ማታ ቁጭ ብለን እንፈክር። አቦ ገንዘብ እንዴት ነው የሚገኘው? ጓደኞች ሰብስብና እንዴት ገንዘብ እናገኝ? እስቲ ምን ስራ አለ? እንዲህ ብንሰራስ፣ እንዲህ ብንሞክርስ خلاص ይሄን አምፖል የሰራው አምፖል የሚባልን ነገር ያስገኘው ሰውዬ ኦራይት ምንድነው ያለው? 1000 ጊዜ ሞክሮ በ1000ኛ ተሳካለት። 999 አምፖል የማይበራበትን መንገድ አወኩ ነው ያለው። ከሰርኩ 999 ስለዚህ በዚህ ሄድኩ በዚህ ባካ አይሳካም ይልሃል አንድ ሰው። በዚህ ሲለው ሞክራለሁ ቶ ይሄንን ይለዋል። በዚህ ሲባለው እቺን እስቲን ሞክራት ይላል። አብረው እንትን ይሞክራሉ እያሉ ላጥ ቢልጌት እንኳን ተዚህ ነው የጀመረው። ከታች ነው የሚጀመረው።